ይህ በሎሬት አፈወርቅ ተክሌ አኩሪና አሳዛኝ የሕይወት ታሪክ ዙሪያ ያጠናቀርኩት የመጨረሻው ፕሮግራሜ ነው። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ በሕይወታቸው የመጨረሻ ቀናት አንድ ኢትዮጵያዊ ሰዓሊን ጥሩልኝ ብለው ነበር። ያ ሰዓሊ ማን ነው? በቤታቸው ዙሪያ ከሚኮለኮሉ ነዳያን የተሰነዘረባቸው ጥቃትስ ምንድን ነው? የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ ቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። ሁለት ከእንግሊዝ መልስ። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌን በቅርብ የሚያውቋቸው ክቡር አቶ ፋሲካ ሲደልል በእኚህ ታላቅ ሰዓሊ ዙሪያ ያዘጋጀውት ትረካ በተለቀቀ ቁጥር እየደወሉ ደስታቸውን ይገልጹልኛል። በጣም ጥሩ ነው ያደረግከው። አፈወርቅ ዘመድ የለውም፣ ልጅ የለውም፣ ሚስት የለውም፣ ኢትዮጵያን ብሎ የኖረ ሰው ነው ይሉኛል። ሕልፈታቸው ምን ያህል እንደሚጎዳን ሲነግሩኝም ሀገሩን የሚወድ ሀገሩን ወክሎ በሄደበት ሁሉ ስለ ኢትዮጵያ ታላቅነት የሚናገር ትልቅ ታሪክ፣ ትልቅ ባህል ያላት ሀገር መሆኗን ሲናገር የኖረ ትልቅ አምባሳደራችንን ነው ያጣነው ብለውኛል። ረዳት ፕሮፌሰር ጌታሁን አሰፋም አፈወርቅ ተክሌን የገለጸልኝ በጣም ነው የምኮራበት፣ ሙያውንና ራሱን ያስከበረ ትልቅ ሰው ነው በማለት ነው። ዓለም በአክብሮት የተቀበለውንና እኛ ኢትዮጵያውያን ምን ራሱን ያካብዳል ብለን ያቀለልነውን የሎሬት አፈወርቅን ባህሪና ዲሲፕሊን በተመለከተም ክቡር አቶ ፋሲካ ሲደልል ጨምረው የነገሩኝ ነገር አለ። አፈወርቅ እንግሊዝ አገር ሄደው አርክቴክት ለመሆን ነበር። እዚያ ሄዶ ለሰዓሊያን የሚሰጠውን ከፍተኛ ክብር ሲመለከት ሐሳቡን ቀየረ። ያኔ እዚህ እኛ አገር ያሉ ሰዓሊዎች የቤተ ክርስቲያን ስዕል ነው የሚሰሩት። ታዲያ አይከፈላቸውም፣ በነፃ ነው የሚስሉት። ከዚህ የተነሳ ችግረኞች ናቸው፣ በየመቃብር ቤቱ ነው የሚያድሩት። አፈወርቅ ስዕል ተምሬ ሀገሬ መለስና አርቲስት ምን ያህል ክብር እንዳለው አሳያለሁ ብሎ ነበር የመጣው ብለውኛል። እኚህ ታላቅ የሀገር አምባሳደር በገዛ ሀገራቸው የሚገባቸውን ክብር ሳያገኙ ተለይተውናል። በ2004 ዓ.ም ሕማማት ላይ ከዚህ ዓለም ድካም አርፈው የቅዳሜ ሹር ዕለት ተቀበሩ። ታዲያ በሕይወት በነበሩበት ዘመን ሁሉ በገዛ አገራቸው በገዛ ወገናቸው ያልተባሉት የለም። ሌላው ቀርቶ ቤቱን ለወያኔ መንግሥት ሰጠ ብለው የሚተቿቸው ሰዎች ነበሩ። የኢሰፓ ማዕከላዊ ኮሚቴ የፖሊት ቢሮ አባልና የፓርቲው የኢኮኖሚ መምሪያ ኃላፊ የነበሩት ክቡር አቶ ፋሲካ ሲደልል ይህን ትችት አጥብቀው ይቃወማሉ። ቤቱን ሙዚየም ይሁን ብሎ ለወያኔ መንግሥት ሰጠ እያሉ ሲተቹት እኔም እሰማለሁ። ይሄ ኑዛዜው በጃንሆይ ጊዜም ነበር፣ ለእኛም ነግሮናል፣ ቤቴ ሙዚየም ይሁንልኝ ብሎናል ይላሉ። በነገራችን መሃል
የሎሬት አፈወርቅ ታሪክ መነሻ የሆኑኝ እኚሁ ክቡር አቶ ፋሲካ ሲደልል ናቸው። በኢሰፓ ጓዶች የግል ሕይወትና ስብዕና ዙሪያ በሠራሁት ፕሮግራም ላይ ኮሎኔል መንግሥቱን ፊት ለፊት ተናግረው በሳቅ ስለታለፉ የጥበብ ሰዎች ጠየቅኳቸው። ከዘረዘሩልኝ 4 ስሞች አንዱ ሎሬት አፈወርቅ ነበሩ። ሎሬት አፈወርቅ የኮሎኔል መንግሥቱን አመራር የተዳፈሩበት መንገድ ትኩረቴን ሳበው። ተጨማሪ መረጃ ፍለጋ ለ8 ዓመታት ያክል በቅርብ እንደምታውቃቸው የነገረችኝን ጋዜጠኛ እናት ፋንታ ውቤን ጠየቅኳት። ከስዕል ትምህርት ቤቱ መምህራንም ፕሮፌሰር በቀለ መኮንንና ረዳት ፕሮፌሰር ጌታሁን አሰፋን አናገርኩ። በዛሬው የመጨረሻ ፕሮግራሜ ደግሞ አርክቴክት ሚካኤል ሽፈራውን እጨምርላችኋለሁ። አንዱን ጥሎ አንዱን አንጠልጥሎ። ከ33 ዓመት በላይ የማውቀው ሚካኤል ሽፈራው ከፍተኛ የሥነ ጽሑፍ ችሎታ አለው። እሱ ግን ከጸሐፊነቱ ይልቅ በአርክቴክትነቱና በሥነ ጽሑፍ ተመራማሪነቱ ቢታወቅ ይመርጣል። ሚካኤል የኪነ ጥበብ ሥራ እውነትን በድፍረት በውበትና በጥልቀት መግለጽ ነው ይላል። አርት ዘመኑን ዲፋይን ማድረግ አለበት የሚል ጽኑ እምነት አለው። በደራሲ ሐዲስ ዓለማየሁ ፍቅር እስከ መቃብር የዚያን ዘመኗን ኢትዮጵያ በደንብ እናያታለን። ጎስቋላም ትሁን የተመቻት የዘመኑን እውነት በውበት ደሞም በድፍረትና በጥበብ ገልጸዋል ይላል። ሚካኤል ለአፈወርቅ ተክሌ ክህሎት ዕውቅና እየሰጠ በገብረ ክርስቶስ ስዕል የሚመሰጠውም ከዚህ እምነቱ ተነስቶ ነው። አፈወርቅ ተክሌም ሆኑ ገብረ ክርስቶስ ደስታ እናት ኢትዮጵያን በታያቸው መንገድ ስለዋታል። ቀደም ብለን እንደነገርናችሁ የአፈወርቅ ተክሌ ኢትዮጵያ መጪ ውበቷንና ምቾቷን መሠረት ያደረገ ነው። በገብረ ክርስቶስ ሸራ የተወጠረችው ኢትዮጵያ ደግሞ ያለችበትን ዘመን ስቃይና ጉስቁልና ትመለከታላችሁ። ሚካኤል ስለ ሁለቱ ስዕሎች እንዲህ አለኝ። ሁለቱም የተሳሉት በአንድ ዘመን ይመስለኛል። የገብረ ክርስቶስ ኢትዮጵያ ምንም የሌላት እናት ናት። በተሰበረ መንፈስ ውስጥ ያለች እናት ናት። ረዳት አልባ እናት ናት። ምንም የላትም። 2 ታዳጊ ልጆች አጠገቧ አሉ። ከታች ወደ ላይ ያዩዋታል። ገብረ ክርስቶስ ይህን የሳለው በቀይ ሽብር ዘመን ነው። ለእኛ ለአብዛኞቹ ኢትዮጵያ እንደዚህ ነች። ለአብዛኞቹ የኢትዮጵያ እናቶችም እንደዛ ነው የነበረችው። ሪያሊቲውን በዚያ መልክ ነው ያስቀመጠው። ገብረ ክርስቶስ በዚህ ስዕል ዋጋ ከፍሎበታል። በኋላ ከአገር ተሰደደ፣ ውጭ አገር ሞተ። ታደሰ መስፍንም እንደዚህ አይነት ሥራዎች አሉት ይላል ሚካኤል ሽፈራው። ቀደም ብዬ እንደገለጽኩላችሁ ሚካኤል ሽፈራው የአፈወርቅን ቴክኒካል ችሎታ ጥያቄ ውስጥ የሚያስገባ ሰው አይደለም። ነገር ግን ጥበብ ዘመኑን መተርጎምም ዘመኑን ማንጸባረቅም ይገባዋል ባይ ነው። ይህን የሚካኤል ሽፈራው ትንታኔ በአብዛኞቹ የገብረ ክርስቶስ ስዕሎች ላይ መመልከት ትችላላችሁ። ስዕሎቹ በአፈወርቅ ተክሌ ካንቫስ ላይ ከተለመዱት ደመግቡ መልኮች ጋር እጅግ ይቃረናሉ። ከደም ግባት ይልቅ የፊት ግርጣት ይታይባቸዋል። ካጌጠ ውበት ይልቅ ያገጠጠ አጥንት ትመለከታላችሁ። ምክንያቱም ገብረ ክርስቶስ ደስታ የራቀውን የዘመኑን ትንፋሽ እያዳመጠ የሚስል የጥበብ ሰው ነው። ደብዘዝ ባለ ቀለም አጥንት ድረስ ዘልቆ የሚሰማ ሕመሙን ያጋባባችኋል። ይህ ሕመም ደግሞ የዘመኑ መልክ ነው። የገብረ ክርስቶስ ጥበብ የዘመኑ ሕመም ነጸብራቅ ነች። ሎሬት አፈወርቅ ለክቡር አቶ ፋሲካ አርት ራእይን ወይም ቪዥንን ነው ማንጸባረቅ ያለበት ብለዋቸዋል። እኔ በካንቫሴ ላይ ብዙ ደስታን፣ ብዙ ብርሃንን፣ ብዙ ተስፋን ነው ማሳየት የምፈልገው ብለዋቸዋል። እኔ በካንቫሴ ላይ ድህነትን መሳል አልፈልግም፣ ይሄ መለወጥ አለበት ብለዋቸዋል። አርት አሁን የከበበንን ጨለማ ሳይሆን መጪውን ብርሃን ነው ማሳየት ያለበት ብለዋቸዋል።
ኃይለኛ ጉልበት ያላቸውን ደማቅ ቀለሞች የሚዳፈሩት ሎሬት አፈወርቅ ተክሌ አብዛኞቹ ስዕሎቻቸው እንደ እናት ኢትዮጵያ ሁሉ ውበትን፣ ድምቀትን፣ ብርሃንንና ተስፋን የሚፈነጥቁ ናቸው ማለት ይቻላል። በካንቫሳቸው ላይ ብቻ ሳይሆን በቤታቸው ዙሪያም ያችን የተቸገረችና የተጎሳቆለች ኢትዮጵያ ማየት አይፈልጉም። አልፋ ቪላ ተብሎ በሚጠራው ቤታቸው መግቢያ በር ላይም ይህንኑ አቋማቸውን በግልጽ ጽፈዋል። ስለ ኢትዮጵያ ክፉ አትስማ፣ ክፉ አትናገር፣ ክፉ አትይ ብለዋል። ይህን ጥብቅ አቋማቸውን ከቤታቸው ዙሪያ እንዳይኮለኮሉ ከከለከሏቸው ነዳያን ላይም ይተገብራሉ። የገብረ ክርስቶስ ስዕል ደግሞ ወደ እነኚህ ጎስቋሎች ሕይወት የቀረበ ነው። ረዳት ፕሮፌሰር ጌታሁን አሰፋ አፈወርቅና ገብረ ክርስቶስ አሳሳላቸውም ፍልስፍናቸውም የተለያየ ነው ይላል። ሁለቱም ሰዓሊዎች የራሳቸው ፈላጊዎች እንዳሏቸው ይናገራል። የአፈወርቅ አይነት ስዕሎችን የሚወዱ አገራትና ሕዝቦች አሉ። የገብረ ክርስቶስንም ስዕሎች የሚያደንቁና የሚያብዱለት አገሮች አሉ ይላል ረዳት ፕሮፌሰር ጌታሁን አሰፋ። ችግሩ የሚፈጠረው ስዕል ትምህርት ቤቱ ሁለቱንም በልካቸው መተንተንና ማስተማር ችሏል ወይ ብለን ስንጠይቅ ነው። በአዲስ አበባ ዩኒቨርሲቲ ስር ከሚገኘው የሥነ ጥበብና ዲዛይን ትምህርት ቤት የሚመረቁት ሰዓሊያን ስለ ገብረ ክርስቶስ ሥራዎች በሚገባ ይማራሉ። ስለ አፈወርቅ ተክሌ ሥራና የስዕል ፍልስፍና ግን የሚያውቁት ነገር የለም። በነገራችን መሃል ይህ የስዕል ትምህርት ቤቱ ችግር ብቻ አይደለም። በአዲስ አበባ ዩኒቨርሲቲ ውስጥ በዚህ ደረጃ የሚፈጸሙ ብዙ ጉድለቶችን እናውቃለን። ክቡር አቶ ፋሲካ ይህ ልክ አይደለም ይላሉ። አሜሪካ ካፒታሊዝምን ነው የምታራምደው። ከዚህ የተነሳ ኮሙኒዝምን ባይቀበሉም በዩኒቨርሲቲዎቻቸው ስለ ማርክስ ትምህርት ይሰጣል። ይሄ ስልጣኔ ነው። የሮምን ታሪክ ስትማርም ሮምን ያቃጠለውም ሮምን የገነባው መሪ አብሮ ይነሳል ብለውኛል። ይህ የክቡር አቶ ፋሲካ መልእክት ለዩኒቨርሲቲዎቻችን የማንቂያ ደወል ቢሆን ተመኘው። ምናልባት ወደ ኋላ መመለስ ሳይኖርብዎ አይቀርም። ያመለጠው ታሪክ ካለ እስከ ዛሬ ያቀረብንላችሁን ከ100 በላይ ፕሮግራሞች መለስ ብለው ይከታተሉ። ለጠቅላይ ሚኒስትርነት መመረጣቸውን ሊነግሯቸው ቤታቸው ድረስ ከመጡት ከጄኔራል አማን አምዶም ጋር የተጣሉት የፍቅር እስከ መቃብሩ ደራሲ ሐዲስ ዓለማየሁ፣ የትም ያልተሰሙ የደራሲ ስብሐት ገብረ እግዚአብሔር አስቂኝ፣ አስገራሚና አሳዛኝ ታሪኮች፣ ብዙ ግፍ የተፈጸመበት ባለቅኔ ደበበ ሰይፉ፣ በሥራ ምድቡ ላይ የነበረውን ፖሊስ ጸረ ሕዝብ ነህ በማለት ጣቢያ ወስጄ ካላሳሰርኩ ብሎ ጣጣ ውስጥ የገባው ደራሲ አውግቸው ተረፈ፣ መንፈስ ሲወርድበት የሚጽፈው የገጣሚ ሙልጌታ ተስፋዬ አስቂኝና አስገራሚ ታሪኮች፣ የሌሎችም ደማቅ ሰዎቻችንን ታሪክ መለስ ብለው ያጣጥሙ። ብዙ ታላላቅ ሰዎች ተገቢ መልካቸውን ያላገኙበት ሀገር ውስጥ ነው የምንኖረው። የኔ ደማቅ ሰዎችን ይከታተሉ። የተጋረደው ይገለጥሎታል፣ ይዝናናሉ፣ ይገርሞታል፣ አንዳንዴም ያዝናሉ። ውድ አድማጭ ተመልካቾቻችን ስለ ፕሮግራማችን ያላችሁን አስተያየት በቴሌግራም አድራሻችን 0903044040 ላይ ብትጽፉልን ይደርሰናል። ሪል አይስክሬም የልጆቹ ጉጉ፣ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ መጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም፣ ይወዱታል በጣም። ቀብሬን አደራ። እጅግ የተከበሩ የዓለም ሎሬት
ሜትር አርቲስት አፈወርቅ ተክሌ በሕይወታቸው የመጨረሻ ቀናት አጥብቀው የሚፈልጉት አንድ ኢትዮጵያዊ ሰዓሊ ነበር። ይህን የነገረችኝ በሕይወታቸው መጨረሻ አካባቢ አብራቸው እንደነበረች ያጫወተችኝ ጋዜጠኛ እናት ፋንታውቤ ነች። በቀለ መኮንንን ጥሪልኝ እንዳሏት ነገረችኝ። ፕሮፌሰር በቀለን ለምን እንደፈለጉት ነግረውሻል አልኳት። ደውልልኝ በይው ብቻ ነው ያሉኝ። ግን ለምን የፈለጉት ይመስልሻል? እንደሚመስለኝ ወደ መጨረሻው አካባቢ እንደሚሞቱ አውቀዋል። በቀለ ያኔ የአሊያንስ የኪነ ጥበብ ትምህርት ቤት ዳይሬክተር ነበር። ስጠረጥር አደራውን ለበቄ ለማስተላለፍ ነው አለችኝ። ይህን ጥርጣሬዋን ለማረጋገጥ ፕሮፌሰር በቀለ መኮንንን ደውዬ ጠየቅኩት። የኚህን ታላቅ ሰዓሊ ማንነት ያወቀው ከሞቱ በኋላ እንደሆነ ያጫወተኝ ፕሮፌሰር በቀለ መኮንን ይህን ጥያቄን የመለሰው በከፍተኛ መከፋት ነው። ከመሞቱ 1 ወር በፊት እናት ፋንታ ይኸውና ይህንን ስልክ ሰጥተውኛል፣ እፈልግሃለሁ ደውል ብለውሃል አለችኝ። ለምንድን ነው እሳቸው ራሳቸው የማይደውሉት አልኳት። ከዚያ 3 ሳምንት ያክል ሲተናነቀኝ ቆየና በ4ኛው ሳምንት ደወልኩ። ያነሳው ሌላ ሰው ነው። ስልኩን የያዝኩት እኔ አንበርብር እባላለሁ፣ እርሳቸው አሁን ሆስፒታል ሄደዋል አለኝ። ከዛ በኋላ እንጃ በ2ኛ ይሁን በ3ኛው ቀን የተኙበት ሆስፒታል ስደርስ አርፈዋል። ይቺ የምትቆጨኝ ነገር ነች፣ ያንን መዋጥ ነበረብኝ በማለት ጸጸቱን አጫውቶኛል ፕሮፌሰር በቀለ መኮንን። ፕሮፌሰር በቀለ እኚህ ታላቅ ሰዓሊ ካረፉ በኋላ ከ1 ወር በላይ እቤታቸው ባደረገው ቆይታ በደንብ አወቃቸው፣ እጅግም አደነቃቸው። የቀብር ሥነ ሥርዓታቸው ከፍ ባለ ማዕረግና ክብር እንዲፈጸምም ከፍተኛ ጥረት ካደረጉት ኢትዮጵያውያን አንዱ ሆነ። ስለዚያን ወቅት ትውስታው ሲያጫውተኝም እንዲህ አለኝ። መሞቱ እንደተሰማ ቤቱ በዲፕሎማቶች ተሞላ። የቻይና፣ የኔዘርላንድ፣ የአሜሪካ አምባሳደሮች ተገኙ። የተለያዩ አገራት ዲፕሎማቶች ግቢውን ሞሉት። የአምባሳደሮቹ መኪኖች መንገዱን አጨናነቁት። ዲፕሎማቶቹ በላይ ይመጣሉ። እኛም በመኖሪያ ቤት ውስጥ የሐዘን መዝገብ አዘጋጀን። እሱ እናቱ በሞቱ ጊዜ ግቢ ውስጥ እንደዛ አድርጎ ነበር። መንፈሱ እንደዛ ይወዳል ብለን እኛም በደንብ መዝገብ አዘጋጀን። ግቢውን የሞሉት ዲፕሎማቶች በክብር የተሠራውን አስክሬኑን ዞረው የሐዘን መዝገቡ ላይ እየፈረሙ እንዲሄዱ አደረግን። ከዚያም አስክሬኑ ከቤት ሲወጣ በክብር ታጅቦ የሚያልፍበትን መንገድ ሁሉ ለየን አለኝ ፕሮፌሰር። እነ ፕሮፌሰር በቀለ ሥርዓተ ሽኝቱ ክብራቸውን ይመጥን ዘንድ የተቻላቸውን ሁሉ አደረጉ። አስከሬናቸው በማርሽ ባንድ ታጅቦ ከግቢያቸው ወጣ። የሕይወት ታሪካቸውን ያነበበው ካለነርሱ ቤተሰብ የለኝም ካሏቸው የሪቻርድ ፓንክረስት ቤተሰቦች አንዱ የሆነው አሉላ ፓንክረስት ነበር። ከቤታቸው እስከ ቀብር ሥርዓቱ ያለው ሽኝት በኢትዮጵያ ቴሌቪዥን የቀጥታ ስርጭት ሽፋን አገኘ። ስርጭቱን በቀጥታ ታስተላልፍ የነበረችው ጋዜጠኛ እናት ፋንታውቤ ናት። እነ ፕሮፌሰር በቀለ ሥርዓተ ቀብራቸው በብሔራዊ ደረጃ እንዲፈጸም ያደረጉት ከፍተኛ ጥረት ምን ማለት እንደሆነ የሚገባን ሎሬት አፈወርቅ ለአቶ አሚን የሰጡትን አደራ ስንሰማ ነው። የቀድሞ የባህል ሚኒስቴር ሚኒስትር የነበሩት ክቡር አቶ አሚን ለእናት ፋንታውቤ ደውለው የሎሬትን አደራ ነገሯት። የምሞተው አንተ ባለህበት ዘመን ከሆነ አደራ ቀብሬ የተራ ሰው ቀብር እንዳይሆን በሥርዓት አስቀብረኝ ብለው ቃል አስገብተውኛል አሏት። ይህን ቃል ኪዳን በአግባቡ የተወጡት ደግሞ እነ ፕሮፌሰር በቀለ መኮንን ናቸው። ይመሰገናሉ። ነፍስ ይማር። እነ ፕሮፌሰር በቀለ ከነ ሙሉ ክብራቸው አስከሬናቸውን ከሸኙ ከ1 ወር በኋላ ሌላ አሳሳቢ ነገር ገጠማቸው። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ የኦርቶዶክስ እምነት ተከታይ ናቸው። ሚስት ወይም ልጆች ቢኖሯቸው በሃይማኖቱ ሥርዓት መሠረት ተስካራቸውን ያወጡላቸው ነበር። ይህን ልብ ያሉት ፕሮፌሰር በቀለና ጓደኞቹ
ተመካከሩ። እኚህ ታላቅ ሰው ቤተሰብ አልባ በመሆናቸው የሚጎልባቸው ነገር እንዳይኖር ምን ማድረግ እንዳለባቸው በሚገባ ተመካከሩ። ከዚያም በርከት ያለ ገንዘብ አዋጥተው አርባቸውን ደገሱ። ለበርካታ ሰዎችም ጥሪ ላኩ። በስማቸው የተዘጋጀውን ጸበል ጸዲቅ ቀምሰው ነፍስ ይማር ይሉ ዘንድ። እናም በሎሬት አፈወርቅ መኖሪያ ቤት የ40 ቀን መታሰቢያቸው ተዘጋጀ። ጥሪ ከተደረገላቸው ሰዎች አብዛኞቹ አልተገኙም፣ ቀሩ። የተገኙ ጥቂት ሰዎች ትንሽ ተጨዋውተው ተለያዩ። በርካታ ሰዎች ይመጣሉ ተብሎ የታረደውም የተዘጋጀውም ያ ሁሉ ምግብ ሳይበላ ተደፋ። የኔን ትኩረት የሳበው ምግቡ ከመደፋቱ በፊት የተፈጸመው ሃይማኖታዊ ሥርዓት ነው። ያም እጅግ የተከበረ ሃይማኖታዊ ሥርዓት ድሆችን በመዋቹ ስም አብልቶ ነፍስ ይማር ማስባል ነው። ለወትሮ ቢሆን የሰፈሩ ነዳያን ከሎሬት አፈወርቅ አልፋ ቪላ ዙሪያ ዝር አይሉም። ያን ቀን ግን ያልተለመደ ሁናቴ ታየ። ለመጀመሪያ ጊዜ የሎሬት አፈወርቅ መኖሪያ ቤት አጥር ተጀምሮ እስከሚፈጸምበት ድረስ ነዳያኖቹ ተደራርበው ተኮለኮሉ። ድሮ ባዶ የሚተውትን የአፈወርቅ አጥር ያን ቀን ግጥም አድርገው ሞሉት። አላፊ አግዳሚው ምን ተፈጠረ እስኪል ድረስ የአልፋ ቪላን ዙሪያ አጨናነቁት። እንደሚጠረጠረው ከነባሮቹ ሌላ በርካታ ነዳያዎችም ተሰብስበዋል። ነባሮቹ ነዳያን በሌላ አካባቢ ያሉ የልመና ባልደረቦቻቸውን ጭምር ሳይጋብዙ አልቀሩም። በቂ ምግብ ስለነበረ ይሄ እንደ መልካም አጋጣሚ ተቆጠረ። አስተናጋጆቹ የተቆለለውን በርከት ያለ ምግብ ይዘው ወደ ደጅ ወጡ። ወደ ነዳዮቹ ተጠጉ። የምግብ አይነት በአጥሩ ዙሪያ ወደ ተኮለኮሉት ነዳያን ይዞር ጀመር። መጀመሪያ ምግቡ የቀረበለት ነዳይ አልበላም አለ። ሁለተኛውም በቃኝ አለ። ሦስተኛውም ይለፈኝ አለ። አስተናጋጆቹ እያንዳንዱን ነዳይ አዳረሱ። የሁሉም ምላሽ ጠግበናል ሆነ። ለካስ በአልፋ ቪላ ዙሪያ መለመን ክልክል ነው እያሉ ያባረሯቸውን ሰዓሊ ለመበቀል ኖሯል የተሰበሰቡት። ፕሮፌሰር በቀለ ይህን ታሪክ የደመደመልኝ እስከ ምን ድረስ እንደተጣመምን ተመልከት በማለት ነው። ልብ በሉ፣ ለ40 የተጠሩት አብዛኞቹ ኢትዮጵያውያን አልተመቸንም ብለው ቀርተዋል። ባለመጠራታቸው የመቅረት ዕድል የተነፈጋቸው ነዳያን ደግሞ በራቸው ላይ ተኰልኩለዋል። መቼ ምግብ ቀርቦልን አልበላም ባልን ለማለት። ይሄን ሁሉ ያነሳሁት ተማርንም አልተማርንም እኛ እንዲህ ነን ለማለት ነው። ሳይለየን ያቆየን። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። እጅግ በተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ያልተነገሩ ማንነቶች ዙሪያ ያዘጋጀንላችሁ ተከታታይ ትረካ በዚሁ ተፈጸመ። ከኚህ ታላቅ ሰዓሊ በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነ ኃይሌ ገብረ ሥላሴን፣ የነ ጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የምስራች! የኔ ደማቅ ሰዎች ቅጽ 1 ካናዳ በሚኖሩ የትረካው ወዳጆች ታትሟል። ቶሮንቶ የምትገኙ ኢትዮጵያውያን በስልክ ቁጥር 43 7766 24 21 ደውላችሁ ማግኘት ትችላላችሁ። ሁናቴዎች ሲመቻቹ አዲሱ ትውልድ ከታላላቆቹ ስብዕና ይማር ዘንድ የኔ ደማቅ ሰዎች ቅጽ 1
2 እና 3 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ 3ኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።